ሰላም ውድ የወንዴ ቱቶሪያል ተከታታይ ተማሪዎች እንዲሁም የአልፋ ቱቶሪያል ተከታታይ ተማሪዎች እንደምን አላችሁ? ዛሬ በኢኮኖሚክስ ኤግዛም በሶስተኛው ክፍል ተገናኝተናል። በዚህ ክፍል ላይ ከ61ኛ ጥያቄ ጀምሮ ያሉትን የምናይና የምንሰራ ይሆናል ማለት ነው። ሁላችሁም ማቴሪያሎችን ለማግኘት የተለያዩ ሾርት ኖቶችን ለማግኘት ቴሌግራም ላይ በመሄድ ወንዴ ቱቶሪያል ብላችሁ ሰርች በማድረግ ቻናላችንን እንዲሁም ግሩፓችንን ማግኘት ትችላላችሁ። በተጨማሪ በቅርብ ጊዜ ማለትም አንድ ወር ሲቀራችሁ ኤግዛሞችን ለብቻው በአንድ ቻናል አድርገን እንለቃለን። ስለዚህ ያኔም እነዛን ኤግዛሞች ጥያቄዎችን ለማግኘት የተለያዩ ኤግዛሞችን እንግሊሽ፣ ማትስ፣ ኢኮኖሚክስ፣ ሂስትሪ፣ ጂኦግራፊ ሁሉንም ኮርሶች ጥያቄዎችን ለማግኘት ማትሪክም እንዲሁም የሞዴል ጥያቄዎችን ለማግኘት ካሁኑ ቴሌግራም ቻናላችን መቀላቀልና ጊዜው ሲደርስ አብራችሁን አባል መሆን ትችላላችሁ ማለት ነው። ስለዚህ ሁላችሁም ይህንን እድል ለማግኘት ወደ ቴሌግራም ጎራ ማለት ወንድማገኝ ወንዴ ቱቶሪያል ብላችሁ ሰርች ብታረጉ ቻናላችን ታገኛላችሁ ማለት ነው። እሺ ዛሬ ከ60ኛ ጥያቄ ጀምሮ አብረን እንሰራለን። 60ኛ ጥያቄ in which situation would the principles of tax incidence be most relevant ይለናል። ታክስ ኢንሲደንስ በየትኛው ሲቹዌሽን ላይ ነው ወይም በየትኛው ፕሪንሲፕል ጊዜ ነው ሞር ሪሌቫንት የሚሆነው ይለናል። when distributing the burdens of tax among the different groups ይለናል። በተለያዩ ግሩፖች ዘንድ የተለያየ ታክስ መጠንን ወይም ደግሞ በተለያዩ ግሩፖች በተለያዩ ማህበረሰብ ክፍሎች ላይ በርደን ኦፍ ታክስን ዲስትሪቢዩት የምናደርግበት ጊዜ ወይም የታክስ ክፍፍል ስርዓት በሚኖርበት ጊዜ ነው ይለናል። አዎ ለምሳሌ ግብር ሲከፈል ሰምታችኋል አይደል? በተለይ የሐምሌ ወቅት ላይ በቲቪውም እንዳለ እሱ ነው የሚነገር አለ። የግብር ከፋይ ሀሌታ ውሃ፣ ግብር ከፋይ አመር ውሃ ምናምን እየተባለ ግሩፕ አላቸው አይደል? የተለያዩ ዲፍረንት ግሩፕ አለው ቢኮዝ ቤዝድ ኦን ዜር አቢሊቲ ነው። ያ ግሩፕ የሚሰጣቸው የታክስ መክፈያ ግሩፕ ቡድን የሚከፋፈለው በምንድነው? በማህበረሰቡ የመክፈል አቅም ላይ ተመርኩዞ ነው። ስለዚህ ሁሉም ባላቸው የታክስ መክፈያ አቅም መጠን ግሩፕ አላቸው። በዛ ግሩፓቸው ላይ ተመርኩዞ ከታክስ ዲስትሪቢዩት ተደርጓል ማለት ነው። ያንን ታክስ ሂደው ይከፍላሉ። 62 ጥያቄ what is the key difference between direct and indirect taxes ይለናል። በዳይሬክት እና በኢንዳይሬክት ታክስ መካከል ያለው ልዩነት ምንድነው ነው? ዳይሬክት ታክስ የምንለው ቀጥታ ከኢንካማችን ላይ የሚወሰድ ምንድነው? ገቢ ነው አይደለ? ዳይሬክትሊ earned from our income ነው ወይም ደግሞ እኛ earn እያደረግን ካለነው ኢንካም ላይ የሚቀነሱ ታክሶች ምን በመባል ይታወቃሉ? ዳይሬክት ታክስ ይባላሉ። ተግባባን? ኢንዳይሬክት ታክስ የምንላቸው ደግሞ እኛ ኢንካማችንን ወስደን ደግሞ ኮንሱም ስናደርግ ወይም የተለያዩ ጥቅማ ጥቅሞችን ስንጠቀም የሚቆራረጡ ክፍያዎች ደግሞ ምን በመባል ይታወቃሉ? ኢንዳይሬክት ታክስስ ይባላሉ። ስለዚህ እንግዲህ አስቡት ሁለት ጊዜ ነው ታክስ የምንከፍለው ማለት ነው። መጀመሪያ ደሞዝ የሚባል ነገር ሲከፈላችሁ ወይም ደግሞ ለሰራችሁበት ስራ ክፍያ ሲከፈላችሁ ታክስ ትከፍላላችሁ። ሂዳችሁ ሻይ ስትጠጡ፣ ቡና ስትጠጡ፣ ምግብ ስትበሉ ሊሆን ይችላል ወይ ታክሲ የምትስጥሩ እነዚህ ነገሮች ላይ ድጋሚ ምን ትከፍላላችሁ ማለት ነው? ታክስ ትከፍላላችሁ ማለት ነው። ይሄ ነው 63ኛ ጥያቄ if a government wants to ensure economic stability and growth which principle should it adopt when designing a tax system ይለናል። መንግስት የኢኮኖሚክ ስታቢሊቲ እንዲኖርና ኢኮኖሚክ ግሮዝ እንዲኖር ለማድረግ ከፈለገ የትኛውን የታክስ ሲስተም ፕሪንሲፕል ነው መከተል ያለበት ይለናል። የትኛውን የታክስ ሲስተም ነው መከተል ያለበት ወይም ደግሞ የትኛውን ፕሪንሲፕል ከተከተለ ነው ሀገሪቷ ላይ የኢኮኖሚክ ስታቢሊቲ እና የኢኮኖሚ ግሮዝ ማምጣት የሚችለው ይለናል። ሲምፕሊሲቲ ኤንድ ፌርነስ አንዱ ካራክተሪስቲክስ ነው። ቢ ዲፔንደንስ ኦን ፎሬን ኤድ ወይም በውጮች ድጋፍ ላይ ጥገኛ መሆን አይደለም። ሲ ሃይ ሬትስ ኦፍ ዳይሬክት ታክስ አይደለም። ዲ ፍሌክሲብል ኤንድ ኢኮኖሚክ ኢፊሺየንሲ ይለናል። የስ ዘ አንሰር ኢዝ ዋት ዲ ፍሌክሲብል ኤንድ ኢኮኖሚክ ኢፊሺየንሲ የተሰኙትን መርሆች ወይም ፕሪንሲፕሎች መከተል ከቻለ ሀገሪቷ ላይ ኢኮኖሚክ ስታቢሊቲ እንዲሁም ደግሞ ኢኮኖሚክ ግሮዝ ማምጣት ይቻላል ማለት ነው። ኢኮኖሚክ ግሮዝ ማምጣት ይቻላል። እሺ 64ኛ ጥያቄ ላይ ስንመጣ in what way does the ability to pay approach relates to a vertical equity in the taxation ይለናል። ability to pay የምንለው አፕሮች በምን አይነት መልኩ ነው ከቨርቲካል ኢኩዊቲ ኢን ታክሴሽን ጋር ሪሌት የሚያደርገው ነው? ኤ it ensures equal tax obligation for all taxpayers ይለናል። ለሁሉም ታክስ ከፋዮች እኩል ታክስ የመክፈል ሁኔታ ይፈጥራል ይለናል። አይደለም። it imposes a high burden on those who greater financial resources ይለናል። ከፍተኛ የሆነ ገቢ ፋይናንሻል ገቢ ያላቸው ማህበረሰቦች ላይ ከፍተኛ የሆነ ታክስን ይጥላል ይለናል። አዎ አነስተኛ የሆነ ገቢ ያላቸውን ማህበረሰቦች ደግሞ አነስተኛ የሆነ ታክስ እንዲከፍሉ ያደርጋል። the ability to pay የምንለው አፕሮች ይህንን መሰረት ያደረገ አፕሮች ነው ማለት ነው። 65 which one the following is an exempt income in the ኢትዮጵያ ይለናል። ኤክሴምፕት ኢንካም የምንላቸው አሉ አይደለ?
በዚህ ውስጥ የሚካተተው ከኢትዮጵያ አንጻር ስንሄድ በኢትዮጵያ ስር ኤክሴፕት ኢንካም ተብሎ የሚታወቀው የትኛው ነው ይለናል። ኤ ሳላሪ ፍሮም ኢምፕሎይመንት ወይም ደግሞ ከስራ ቅጥር የሚገኝ ገቢ አይደለም። ቢ ግራቲቱቲ ሪሲቭድ አፖን ተርሚኔሽንስ ኦፍ ኢምፕሎይመንት ይለናል። ማለትም ለምሳሌ እናንተ ስራ ተቀጥራችሁ እየሰራችሁ ነው እና የምትሰሩበት መስሪያ ቤት በሆነ አይነት ምክንያት ምርት ማምረት አልቻለም ወይም ደግሞ ስራን መስራት አልተቻለም ወይም ደግሞ እናንተ ስራውን አቴንድ ማድረግ አልቻላችሁም በድርጅቱ ምክንያት ማለት ነው። ሶ ድርጅቱ ለእናንተ ስራችሁን በማቋረጣችሁ ምክንያት የሚከፍላችሁ ካሳ አለ አይደለ? ሶ ይህ ካሳ እንደ አንድ ኢንካም ነው። ተግባባን አይደለ? ይሄ አንዳንድ ድርጅቶች ላይ ያው እንደ ስምምነታችሁ ነው። ፉል ኢምፕሎይመንት መኒ ሊከፈላችሁ ይችላል ወይም ፉል ሳላሪ ሊከፈላችሁ ይችላል። አንዳንዶቹ ጋር ግን ምን ሊደረግ ይችላል? የሆነ አይነት ፐርሰንት ይሰላለትና ያ ፐርሰንት ክፍያው ይከናወናል ማለት ነው። ለምሳሌ እኔ በአንድ ትልቅ ድርጅት ላይ ተቀጥሬ እየሰራሁ ነው እንበል። ያ ድርጅት በሆነ አይነት ምክንያት ላልተወሰነ ጊዜ ስራ ቆመ እንበል። እናም ሰራተኞቹ ምን ሊሆኑ ነው ማለት ነው? ስራ አጥ ሊሆኑ ነው። ስለዚህ በዚህ ምክንያት ምን ያደርጋል ማለት ለሰራተኞቹ የሚከፍላቸው ምን አለ? ተርሚኔሽን ዌጅ አለ ወይም ደግሞ ለተቋረጠበት ወይም ደግሞ የስራ ጊዜያቸው ለተቋረጠበት ወራቶች እያንዳንዱን ክፍያ ይከፍላል ማለት ነው። ሶ ይሄ ምን ይባላል? አንዱ ምንድነው? ኤክሴፕት ኢንካም ነው ማለት ነው። ኤክሴፕት ኢንካም ነው፣ ከመደበኛ እንትን የወጣ ኢንካም ነው። 66 ጥያቄ what is the purposes of excise tax in ኢትዮጵያ ይለናል። በኢትዮጵያ ውስጥ የኤክሳይዝ ታክስ ጥቅሙ ምንድነው? ፐርፐዙ ምንድነው ነው? ኤ ቱ ታክስ ሌክዠሪ አይተምስ። አዎ የቅንጦት እቃዎች ላይ ምን ማድረግ ነው? ከፍተኛ የሆነ ገቢ መንግስት እንዲያገኝ ያደረገ ወይም ደግሞ የቅንጦት እቃዎች ላይ ታክስን ለመጣል ነው ወይም ደግሞ ግብርን ለመጣል ገደብ ለማድረግ ጥቅሙ ይሄ ነው። ኤክሰስ ታክስ እንግዲህ እንደ ኢትዮጵያ ብቻ ሳይሆን እንደ ሌሎች ታዳጊ ሀገራትም በጣም ትልቅ ድጋፍ ያለው የታክስ አይነት ነው። ምክንያቱም እነዚህ ሀገራቶችን ለከፍተኛ ወጪ የሚዳርግ ስለሆነ ይህ የታክስ አይነት ከፍተኛ የሆነ ገቢ ሀገሪቷን እንድታገኝ የሚያደርግ ነው። 67 which of the following scenarios best illustrate tax evasion in ኢትዮጵያ ይለናል። ታክስ ኢቬሽን ማለት ነው ታክስን ማሸሽ ማለት ነው አይደለ? ሶ ታክስን ማሸሽ መኖሩን በኢትዮጵያ ውስጥ መኖሩን በደንብ ያድርጎ የሚገልጸው ወይም ደግሞ ታክስ ማሸሽ የሚለውን ኮንሴፕት በደንብ አድርጎ የሚገልጽልን የቱ ነው ይለናል። ኤ ባየር ሪፖርት ኢንካም አኩሬትሊ ኤንድ ፔይስ ዱ ታክሰስ ይለናል። አንድ ባየር ወይም ደግሞ አንድ ገዢ ኢንካሙን በአግባቡ ሲገልጽና ሲናገርና የሚጠበቅበትን ታክስ ሲከፍል ይለናል። አይደለም። ኤ ታክስ ፔየር ዩቲላይዝስ ሌጋል ኤክሰምፕሽንስ ኤንድ ዲዳክሽንስ ቱ ሬዲዩስ ታክሰስ ይለናል። አይደለም። ሌጋል ከሆነ ምን አይባልም? ታክስ ኢንቬሽን አይባልም። ህጋዊ የሆነ የቅነሳ ስርዓትና ኤክሰፕሽን ሲስተም ካለው አይጠየቅም። ኤ ካምፓኒ ሪፖርት ኢትስ ፕሮፊት በት ኖት ኢትስ ኤክስፐንስ ይለናል። አይደለም። ዲ አን ኢንዲቪዥዋል አንደር ሪፖርትስ ኢንካም ቱ ሬዲዩስ ዜር ታክስ ሊያቢሊቲስ የስ ኢንካማቸውን አሳንሰው ታክስን በመፍራት ወይም ደግሞ አነስተኛ ታክስ እንዲከፍሉ የራሳቸውን ኢንካም አሳንሰው የሚናገሩ ወይም ደግሞ አሳንሰው ሪፖርት የሚያደርጉ ከሆነ ምን ይባላል? ታክስ ኢንቬንሽን ይባላል። which of the following statements best describe ይለናል። ቤስት ኮንትራስት ሪሌቲቭ ፖቨርቲ ዊዝ አብሶሉት ፖቨርቲ ይለናል። ሪሌቲቭ ፖቨርቲ እና አብሶሉት ፖቨርቲ በደንብ አድርጎ የሚገልጽልን የትኛው ምርጫ ነው? ኤ አብሶሉት ፖቨርቲ ኮንሰርንድ ዘ ዲፕሪቬሽንስ ኦፍ ቤዚክ ኒድስ ዋይል ሪሌቲቭ ፖቨርቲ ፎከስ ኦን ኢኒኳሊቲ ዊዝን ዘ ሶሳይቲ ኦር ሪጅንስ ይለናል። የስ በቃ ኤ ላይ በደንብ አድርጎ ገልጾታል። አብሶሉት ፖቨርቲ ማለት ጂኦግራፊ ላይ ስትማሩ እንዳያችሁት አብሶሉት ፖቨርቲ ማለት ቤዚክ ኒድን አለማሟላት ማለት ነው። በቃ መሰረታዊ ፍላጎትን አለማሟላት ነው። ሪሌቲቭ ፖቨርቲ ማለት ግን ከሌላው ማህበረሰብ አንጻር ድሃ እንደመሆን ማለት ነው። ተግባባን አይደለ? ለምሳሌ መርካቶ ላይ ያለ ማህበረሰብ እና አያት አካባቢ ወይም ደግሞ ሰሚት አካባቢ የሚኖር ማህበረሰብን ስትመለከቱት ሪሌቲቭ ፖቨርቲ ነው የምትመለከቱት። ተግባባን? መርካቶ ላይ ፒያሳ ላይ ያለው ማህበረሰብ ከአያቱና ከሰሚቱ አንጻር ሪሌቲቭሊ ፑር ሊሆን ይችላል። ተግባባን አይደል? አብሶሉት ፖቨርቲ ካልን ግን ሙሉ ለሙሉ ቤዚክ ኒዱ ማሟላት ያልቻለ ላይክ ጎዳና የወጣ ማህበረሰብ ማለት ነው። እሺ 69ኛ ጥያቄ why do we need to measure poverty? በነገራችን ላይ በአካባቢ የሰጠሁትን ምሳሌ እንደሌላ አድርጋችሁ ትሰርቱ ያው ካለው ነባራዊ ሁኔታ አንጻር ነው። ሞር ስትመለከተው እንደ ሰሜት እንዲሁም አያት ወይም ሴሚስ አካባቢ ስትሄዱ በጣም በአዲስ አበባ የኑሮ ደረጃ ስትመለከቱ ሃይ ሌቭል ወይ ቶፕ ሌቭል ያሉ ማህበረሰቦች የሚኖሩበት አካባቢ ነው። ሶ በእንደዛ ይቶ የተረዱት እንጂ ወይም አይድሎ ወይም ምናምን አይደለም። እሺ እኔም በሆን ያው እዛው ልደታው አካባቢ ያለው ልጅ ነኝና ወይም የሜክሲኮ ልጅ ነኝ። ስለዚህ እኔም ያካተትኩት ፖቨርቲ ካለበት ሪጅን ውስጥ ነው። ስለዚህ በማደራት ወይ እንዳትወስዱት። why do we need to measure poverty ይለናል። ፖቨርቲ የምንለካው ለምንድን ነው? ለምን እንለካለን? ኤ to eliminate all economic disparities አይደለም። ቢ to keep poor people on the agenda, identify them and evaluate the interventions ይለናል። yes
በአጀንዳችን ላይ በኢኮኖሚክ አጀንዳችን ላይ ድሃውን ማህበረሰብ ለማካተትና እነዚህን ማህበረሰቦች ለይተን ለማወቅ እንዲሁም ደግሞ በእነሱ ላይ የሚደረጉ የተለያዩ መሰረተ ልማት ፕሮጀክቶችን ለማስፋፋት ነው። እንግዲህ እሺ 7ኛ ጥያቄ ላይ ስንመጣ ዋት ኢዝ ዘ ፎስተር ግሪን ቶርቤክ ኢንዴክስ ዩዝድ ፎር ይለናል። ዘ ፎስተር ግሪን ቶርቤክ የምንለው ኢንዴክስ አለ አይደለ? ይህ ኢንዴክስ ለምንድን ነው የሚያገለግለን? ወይም ደግሞ ይህንን ኢንዴክስ የምንጠቀመው ለምንድን ነው? ኤ ቱ ኢቫሉዌት ኢንካም ኢንኢኳሊቲ አክሮስ ዘ ፖፑሌሽን አይደለም። ቢ ቱ ካልኩሌት ጂዲፒ ግሮዝ አይደለም። ሲ ቱ አንደርስታንድ ዘ ዲግሪ ኦፍ ኢንካም ኢንኢኳሊቲ አሞንግ ዘ ፑርስ ይለናል። የስ በድሃው ማህበረሰብ መካከል ያለውን የኢንካም ልዩነት ወይም ደግሞ የኢንካም አለመመጣጠን ሜዥር ለማድረግ የምንጠቀምበት ሞዴል ነው። 71ኛ ጥያቄ ኢፍ ኤ ካውንትሪ ፖቨርቲ ሬት ኢዝ ሜዥርድ ዩዚንግ ዘ ሄድ ካውንት ኢንዴክስ which one of the following factors is most likely to influence the result ይለናል። የአንድ ሀገር ፖቨርቲ ሬቷ ሜዥር በሚደረግበት ጊዜ በሄድ ካውንት ኢንዴክስ ሜዥር በሚደረግበት ጊዜ ውጤቱን ኢንፍሉዌንስ ወይም ደግሞ ሪዛልቱን የሜዥርመንቱን ሪዛልት አፌክት ከሚያደርጉ ወይም ደግሞ ኢንፍሉዌንስ ከሚያደርጉ ፋክተሮች ውስጥ የሚካተተው የቱ ነው? ኤ ዘ ቶታል ፖፑሌሽን ኦፍ ዘ ቶታል ፖፑሌሽን ሳይዝ አይደለም። ቢ ዘ ኤግዛክት አማውንት ኦፍ ዘ ኢንካም ኦፍ ኦል ኢንዲቪጁዋልስ ወይም ሁሉም ማህበረሰቦች የሚያገኙት ወይም ሁሉም ግለሰቦች የሚያገኙት ገቢ አይደለም። ሲ ዘ ፐርሰንቴጅስ ኦፍ ዘ ፖፑሌሽን ሊቪንግ ቢሎ ዘ ፖቨርቲ ላይን የስ ከድህነት ደረጃ በታች ወይም ደግሞ ከፖቨርቲ ላይን በታች የሚኖሩት የማህበረሰብ ቁጥር ምን ያደርገዋል? አፌክት ያደርገዋል ማለት ነው። 72ኛ ጥያቄ ኢን ፖቨርቲ ሜዥርመንት ሰርቬይ ይለናል። ኢፍ ኤ ፐርሰን ኢዝ ፋውንድ ቱ ሃቭ ኢንሰፊሽንት ኤሌክትሪሲቲ ኤንድ ኢንአድኩዌት ሳኒቴሽን አንደር ዊች ዳይሜንሽን ሹድ ዜር ዲፕሪቪዬሽን ቢ ካታጎራይዝድ ይለናል። አንድ ማህበረሰብ እንግዲህ ወይም ደግሞ በፖቨርቲ ሜዥርመንት ሰርቬይ ላይ ወይም የድህነት ደረጃን በምንለካበት ጊዜ አንድ ሰው አለ ኤሌክትሪሲቲ እያገኘ አይደለም፣ ወይም የማብራት አቅርቦት እያገኘ አይደለም፣ አድኩዌት የሆነ ሳኒቴሽን አላገኘም፣ ወይም ደግሞ ንጹህ አቅርቦት ችግር አለ እዛ አካባቢ ላይ የትኛው የድህነት ዳይሜንሽን የሚካተተው ወይም ደግሞ በየትኛው ዳይሜንሽን ስር ልናስቀምጠው የምንችለው ነው? በሄልዝ ነው አይደለም፣ በኤዱኬሽን ነው አይደለም፣ በስታንዳርድስ ኦፍ ሊቪንግ ነው። አዎ፣ ምክንያቱም ኤሌክትሪክሲቲ ቢኖር ባይኖር ቤታችን ድረስ የተዘረጋ የቧንቧ መስመር ቢኖር ባይኖር ኢፌክት ሊያደርግ የሚችለው ምናችን ላይ ነው? ስታንዳርድስ ኦፍ ሊቪንጋችን ላይ ብቻ ነው፣ ወይም ደግሞ የኑሮ ደረጃችን ላይ ብቻ ነው እንጂ ሌላ ነገር ላይ አይደለም። ሶ ዘ አንሰር ኢዝ ሲ። 73 ኢን ሰንስ ካፓቢሊቲ አፕሮች ይለናል። በሰን ካፓቢሊቲ አፕሮች ላይ ስለ ካፓቢሊቲ የተማራችሁበት ላይ ነው። ሶ ካፓቢሊቲ አፕሮች ላይ ዋት ማተርስ ፎር ዲተርማይኒንግ ፖቨርቲ ይለናል። ፖቨርቲን ዲተርማይን የሚያደርጉት ማተሮች እነማን ናቸው? ኤ ኦንሊ ዘ አማውንት ኦፍ ኢንካም ኤ ፐርሰን ሃዝ ይለናል። አይደለም። ፖቨርቲን አፌክት የሚያደርጉ ፋክተሮች ወይም ማተሮቹን የአንድ ግለሰብ ገቢ ብቻ አይደለም። ዘ አማውንት ኦፍ ሪሶርስ አቫይላብል ኢን ዘ ሶሳይቲ በሶሳይቲው ውስጥ የሚገኘው ሪሶርስ መጠን ነው ይለናል። አይደለም። ሲ ዘ ነምበር ኦፍ ኮሞዲቲስ ኤ ፐርሰን ኮንሱምስ ይለናል። አይደለም። አንድ ፐርሰን ወይም አንድ ግለሰብ እየገዛ ያለው ወይም ደግሞ ኮንሱም እያደረገው ያለው የምርት መጠን ብቻ አይደለም። ዲ ዘ ፐርሰንስ አቢሊቲ ቱ አቺቭ ኤ ሴትስ ኦፍ ፋንክሽኒንግ ይለናል። የስ ዘ አንሰር ኢዝ ዋት ዲ። 74 ጥያቄ ዋት ዳዝ ዘ ሎሬንዝ ከርቭ ሪፕሬዘንትስ ይለናል። ሎሬንዝ ከርቭ ምንድን ነው የሚገልጽልን? ኤ ዘ ፖፑሌሽን ኢኮኖሚክ ግሮዝ ኦቨር ታይም አይደለም። ቢ ዘ ሼር ኦፍ ኢንካም ሪሲቭድ ባይ ዲፍረንት ኢንካም ግሩፕስ የስ። ሲ ዘ ነምበር ኦፍ ሃውስሆልድስ ኢን ዘ ፖቨርቲ አይደለም። ዲ ዘ ሪሌሽንሺፕ ቢትዊን ዌልዝ ኤንድ ሄልዝ አይደለም። ዘ አንሰር ኢዝ ዋት ሲ ነው። ሲ ነው። ሶሪ ቢ ነው፣ ይቅርታ ቢ ነው። 75ኛ ጥያቄ ዋት ኢዝ ዘ ሮል ኦፍ ኩዊንታልስ ኦር ዲሳይልስ ኩዊንታልስ ኦር ዲሳይልስ ኢን ሜዠሪንግ ኢንካም ኢንኢኳሊቲ ይለናል። የገቢ እኩልነት አለመኖሩ ሜዠር በምናደርግበት ጊዜ ዴሳይልስ ወይም ደግሞ ኩዊንታልስ እንጠቀማለን። ኳርታይል ለማለት ነው። እሺ ኩዊንታልስ ያለው ሶ ጥቅማቸው ምንድን ነው? ቱ ዲተርማይን ዘ ሼር ኦፍ ኢንካም ሪሲቭድ ባይ ኢች ግሩፕስ ይለናል። የስ በእነዚህ ማህበረሰብ ክፍሎች ውስጥ በኢች ሶሻል ግሩፖች ውስጥ ያለውን ኢንካም ዲስትሪቢዩሽን ወይም ደግሞ እነዚህ ግሩፖች ምን ያህል ኢንካም ሪሲቭድ ያደረጉ የሚለውን ሼሩን፣ ምክንያቱም እነዚህ ዴሳይል ላምንላቸው እንደ ፐርሰንቴጅ ነው የሚሰሩልን ወይም አስርዮች ነው የሚሰሩልን፣ ፐርሰንቴጅ ነው የሚሰሩልን። ስለዚህ ሼሩን ነው የሚገልጹልን። ተግባባን? ምን ያህል እያገኙ እንደሆነ ዲፋይን ያደርጉልናል ማለት ነው። እሺ 76ኛ ጥያቄ ላይ እንምጣ። 76ኛ ጥያቄ ላይ እንምጣ። ዋት ዳዝ ጊኒ ኮፊሽንት ኦፍ ዜሮ ሪፕሬዘንትስ ይለናል። በጊኒ ኮፊሽንት ጊዜ እንግዲህ የተለያዩ ነምበሮች ያላቸውን
ውክል ገልጸናል፣ ወይም ደግሞ ምንን ሪፕሬዘንት እንደሚያደርጉ ገልጸናል። ሶ ዜሮ ካልን ምን ማለት ነው ነው? አሁን እዛ ጋር ስለ ኢንካም ኢኒኳሊቲ ነው አይደለም የሚያወራው የጊኒ ኮኤፊሽንት። ሶ ዜሮ ነው ካልን ወይም አንድ ሶሳይቲ በጊኒ ኮኤፊሽንት ወስደን ዜሮ ነው ካልን ነው ምንድነው ማለት ነው? ፐርፌክት ምን አለ? ኢንካም ኢኒኳሊቲ አለ ማለት ነው። ተግባባን? ፐርፌክት የሆነ ኢኳሊቲ አለ ወይም ይሄ ማህበረሰብ ላይ ያን ያህል ዲፈረንስ የለም ማለት ነው። የኢንካም ዲፈረንስ የለውም ነው። ተግባባን? ምን ካልን? ዜሮ ካልን ማለት ነው። 77 ጥያቄ which region experienced almost no rate reduction in poverty from 1915 up to 2000 ይላል። ከ1950 ጀምሮ እስከ 2000 ድረስ ምንም አይነት የድህነት ቅነሳ ያልታየበት የዓለማችን ክፍል የትኛው ነው ይለናል። የትኛው ነው? ኤ ሳውዝ ኢስት ኤሽያ አይደለም። ላቲን አሜሪካ በከፍተኛ እነዚህ ቅነሳ ሳይተዋል። ሰብ ሰሃራን አፍሪካ የስ ይሄው የፈረደበት ከሰሃራ በረሃ በታች የሚገኘው የአፍሪካ ክፍል ምንም ቢፈጠር ከድህነት ሊላቀቅ ያልቻለና ድህነቱን ሊቀንስ ያልቻለ የዓለማችን ክፍል ነው ማለት ነው። እሺ 78ኛ ጥያቄ how can integrating women into development programs improve overall poverty alleviation ይለናል። እንግዲህ ድህነትን ለመቀነስ በሚደረጉ የተለያዩ ወይም በሚወጡ የተለያዩ ዲቨሎፕመንት ፕሮግራሞች ላይ ሴቶች እንዴት ነው ኢንተግሬት ልናደርጋቸው የምንችለው ወይም ልናጠቃልላቸው የምንችለው ነው? ኤ by focusing only on male participation in economic growth ይለናል። ወንዶችን በኢኮኖሚ ግሮዝ ፓርቲሲፔሽን ላይ ተሳታፊ በማድረግ ብቻ ነው ወይም ደግሞ ወንዶች ላይ ብቻ ትኩረት በማድረግ ነው ይለናል። ነው እንዴ? አይደለም። ቢ by ensuring women's contribution to the economy and well-being of families ይለናል። yes ሴቶች በኢኮኖሚ ላይ የሚኖራቸውን ተሳትፎ በማበራከት በማሳደግ በመደገፍ እንዲሁም ደግሞ የፋሚሊን ዌል-ቢንግ በመጠበቅ ነው ይለናል። yes እሺ 79ኛ ጥያቄ what strategy has Ethiopia adopted to combat poverty in alignment with a World Bank recommendation ይለናል። ወርልድ ባንክ በሰጣት ሪኮሜንዴሽን አማካኝነት ኢትዮጵያ ድህነትን ለመዋጋት ምን አይነት እንቅስቃሴን እያደረገች ነው ወይም ደግሞ ድህነትን በምን አይነት መልኩ እየተዋጋች ያለችው ነው? ኤ ስትራክቸራል አጀስትመንት ፕሮግራም በማውጣት ነው? አይደለም። ፋይናንሻል አሲስታንስ ፓኬጅን በማምጣት ነው? አይደለም። ሚሊኒየም ዲቨሎፕመንት ጎልን በማውጣት ነው ይለናል። እሺ ይሄ አንዱ ጎሏ ነው። ዲቨሎፕመንት ሪዳክሽን ስትራቴጂ ፖቨርመንት ሪዳክሽን ስትራቴጂ ፔፐር የተሰኘውን ፖሊሲ በመዘርጋት እንግዲህ ወርልድ ባንክ ሪኮመንድ ባደረጋት መልኩ ፖቨርቲ ሪዳክሽን ስትራቴጂ ፔፐር በተሰኘው ፖሊሲዋ ምን እያደረገች ነው ማለት ነው? ኮምባት እያደረገች ነው ወይም እየተዋጋች ትገኛለች ማለት ነው። እሺ 80ኛ ጥያቄ how does engineers knowledge contribute to poverty reduction in Ethiopia ይለናል። በኢትዮጵያ ውስጥ ድህነትን በመቀነስ ረገድ ወይም ድህነትን በመቀነስ ደረጃ ኢንዲጂነስ ኖሌጆች ያላቸው አስተዋጽኦ ምንድን ነው? ኢንዲጂነስ ኖሌጅ እንግዲህ በኮንፍሊክት ሪሶሉሽን ላይም በናቹራል ሪሶርስ ማኔጅመንት ላይም በተለያዩ አይነት ነገሮች ላይ ጥቅም አላቸው። አሁን ከጂኦግራፊ ወጥተን ደግሞ ወደ ኢኮኖሚክሱ ስንመጣ ደግሞ በፖቨርቲ ሪዳክሽን ላይ ወይም ደግሞ ድህነትን በመቀነስና በማስቀረት ደረጃ ላይ ትልቅ አስተዋጽኦ አላቸው። ምንድነው አስተዋጽኦቸው ነው? ባይ ዩቲላይዚንግ ሎካሊ አቫይላብል ሪሶርስስ ኤንድ ሶሻል ሰፖርት ሲስተምስ ነው። የስ አንደኛ የማህበረሰቡን ሰላምና ደህንነት በማስጠበቅ ደረጃ፣ የእኩል ተጠቃሚነት እንዲኖር በማድረግ ደረጃ ዩቲላይዚንግ ሎካሊ አቫይላብል ሪሶርስስ በአካባቢ የሚገኘውን ሪሶርሶች በማህበረሰቡ ዘንድ ኢኳል ዩቲላይዜሽን እንዲኖርና በአግባቡ ጥቅም ላይ እንዲውሉ ማኔጅ በሆነ አይነት መልኩ ወይም ማኔጀብል በሆነ መልኩ ጥቅም ላይ እንዲውሉ በማድረግ ደረጃ ሶሻል ሰፖርት ሲስተም እንዲኖር በማድረግ ደረጃ ኢንጂነስ ኖሌጆች ፖቨርቲ ሪዳክሽን በማድረግ ትልቅ አስተዋጽኦ አላቸው ነው። 81 ጥያቄ what was a major problem facing Ethiopian's economy during the periods of the first and the second 5-year plans that hindered sustainable growth during monarchy ይለናል። በሞናርቺ ጊዜ ወይም ደግሞ በአፄ ኃይለሥላሴ ጊዜ ወይም በንጉሳዊ ስርዓት ጊዜ ኢትዮጵያ የመጀመሪያው ነው ሁለተኛው የ5 ዓመት የኢኮኖሚ እቅዶችን አውጥታ ነበር አይደለ? በአፄ ኃይለሥላሴ ጊዜ በዚህ የኢኮኖሚ እንቅስቃሴ ጊዜ እንግዲህ የገጠማት ሜጀር ፕሮብሌም ምንድን ነበረ? ወይም ኢትዮጵያ የተጋፈጠቻቸው የኢኮኖሚ ችግሮች ምንድን ነበሩ ነው? ምንድን ነበሩ? ኤ ላክ ኦፍ ስኪልድ ሌበር ፎርስስ ይለናል። ነው እንዴ? ወይም ደግሞ ከፍተኛ የሆነ የሌበር ፎርስ እጦት አይደለም። ቢ ኢንአድኩዌት ኢንፍራስትራክቸር ኢን ሩራል ኤሪያስ ወይም በገጠራማ አካባቢ ላይ በቂ የሆነ የመሰረተ ልማት እጦት ወይም ደግሞ የመሰረተ ልማት እጥረት ችግር ነበር ይለናል። አይደለም። ሲ ፑር ላንድስ ሪፎርም ኤንድ ፌዳል ላንድ ቴነር ሲስተም ይላል። በአፄ ኃይለሥላሴ ጊዜ የገጠማት ችግር እንግዲህ ይሄ ነው። ፑር ላንድ ሪፎርም ሲስተም ነው ወይም ደግሞ የመሬት ለውጥ ስርዓት ሲስተሙ አግባብ የነበረው
ወይም ደግሞ በሁሉም ዘንድ ተቀባይነት የነበረው አልነበረም። ሶ የላንድ ሪፎርም ሲስተሙ አንዱ የኢትዮጵያ የገጠማት ችግር ነበረ። ሰማኖ ቴቴቂ ጊቭ ዘ ቻሌንጅ ፌስድ ዱሪንግ ኢትዮጵያን ኤርሊ ዲቨሎፕመንት ፕላንስ ዋት ሜት ሃቭ ቢን ኤ ሞር ኤፌክቲቭ ስትራቴጂ ፎር አቺቪንግ ሰስቴናብል ኢኮኖሚክ ግሮዝ ይለናል። እንግዲህ ኢትዮጵያ በተለያዩ መንግስታት ስር የተለያዩ የኢኮኖሚ ለውጦችና የኢኮኖሚ እድገት እንቅስቃሴዎችን ስታደርግ ቆይታለች ወይም ደግሞ ስታወጣ ቆይታለች። ነገር ግን ብዙ ችግሮች ሲገጥሟትም ቆይተዋል። እነዚህ የገጠሟትን ችግሮች ተምራችኋል ነው አሁን ግቨን ያለው ለዛ ነው። እነዚህ የገጠሟትን ችግሮች ታውቃላችሁ፣ ተምራችኋል። እነዚህን ችግሮች ያዙና በአእምሯችሁ ያዙና ኢትዮጵያ ምን አይነት ስትራቴጂዎችን ብትከተል ነው ወይም ምን አይነት ኢፌክቲቭ የሆነ ስትራቴጂ ብትከተል ኢኮኖሚክ ሰስቴናብል የሆነ ኢኮኖሚክ ግሮዝ ታመጣለች ብላችሁ ታስባላችሁ ይለናል። ፎከሲንግ ሞር ኦን ላርጅ ስኬል ኢንዱስትሪያላይዜሽን ዊዛውት ኮንሲደሪንግ አግሪካልቸር ይለናል። ግብርናውን ምንም ኮንሲደር ሳታደርግ ላርጅ ስኬል የሆነ ኢንዱስትሪያላይዜሽን ብትከተል ታድጋለች ይለናል። አይደለም። ቢ a more inclusive and decentralized approaches to develop that involved rural communities ይለናል። yes ገጠራማውን ማህበረሰብ ያማከለና ሁሉን ያማከለ ኢንክሉሲቭ የሆነ ዲሴንትራላይዝድ የሆነ በአንድ አካል ብቻ ወይም በአንድ ማህበረሰብ ወይም በአንድ ብሔረሰብ ብቻ ሳይሆን ሁሉንም ያማከለ ኢኮኖሚክ ስትራቴጂ እና ዲቨሎፕመንት ፕሮግራም ቢኖራት ታድጋለች ማለት ነው። እሺ 83ኛ ጥያቄ what was the main objectives of the plan for accelerated and sustainable development to end poverty which is PASDEP ይለናል። PASDEP የተሰኘ የፖቨርቲ ሪዳክሽን ወይም ደግሞ ድህነትን ለማስቀረት ኢትዮጵያ የምትከተለው ፖሊሲ አለ አይደለ? ይህ ፖሊሲ ሜን ኦብጀክቲቭ ምንድነው ነው ወይም ደግሞ ዋነኛ ዓላማው ምንድነው? to end hunger by 2020 ይለናል። 2020 ላይ ድህነትን ራብን ማስቀረት አይደለም። ቢ to reduce inflation rate መቀነስ አይደለም። ሲ to build more cities ይለናል። ብዙ ከተሞችን መገንባት አይደለም። ዲ to accelerate economic growth and reduce poverty yes የኢኮኖሚ እድገትን ምን ማፋጠን እዚህ ጋር ይናገራል እኮ accelerate and sustainable development ምን ማለት ማፋጠን ማምጣት ብቻ ሳይሆን sustainable ማድረግ ከዛስ poverty end ማድረግ ማለት ነው ዓላማው። እሺ 84ኛ ጥያቄ How did EPRDF government plan to boost agricultural productivity under ADLE ይለናል። EPRDF ማን ነው? የኢህአዴግ መንግስት ማለት ነው። የኢህአዴግ መንግስት እንግዲህ ADLE የተሰኘ ፖሊሲ ነበረው። አግሪካልቸራል ዲቨሎፕመንት ሊድ ኢንዱስትሪያል ዲቨሎፕመንት ወይም ደግሞ ኢንዱስትሪ ማለት ነው፣ ኢንዱስትሪያላይዜሽን ማለት ነው። ይህ ፖሊሲ ነበረው። በዚህ ፖሊሲ አማካኝነት አግሪካልቸራል ፕሮዳክቲቪቲውን በምን አይነት መልኩ ነው ቡስት ያደረገው ወይም እንዴት ሊያሳድገው ቻለ ነው እያለን ያለው። by improving the use of fertilizer and seeds ይለናል። ወይም ደግሞ ማዳበሪያንና ዘሮችን የዳበሩ ዘሮችን በመጠቀም ይለናል። አዎ የኢህአዴግ መንግስት እንግዲህ ለገበሬው ማዳበሪያን በከፍተኛ ሁኔታ በማዳረስና ሲድ ወይም ደግሞ ዘርን በማዳረስ ይታወቃል። ቢ by focusing on urban economy ይለናል። በአርባን ኢኮኖሚ ላይ ፎከስ በማድረግ አይደለም። ሲ by investing only in large scale industries አይደለም። the answer is what? ኤ ነው። ምንም ሌላ ምርጫ ማየት አይጠበቅብንም። 85 ጥያቄ in terms of macroeconomic stability what did GTP's 1 focuses on ይለናል። ማክሮኢኮኖሚክ ስታቢሊቲ ስንመለከት ይለናል። in terms of macroeconomic stability GTP 1 growth and transformation policy 1 ምን ይላል አይደለ? GTP 1 ምን ላይ ፎከስ ያደረገ ነው ይለናል። A maintaining control over population growth አይደለም። B ensuring the sustainability of economic growth yes GTP growth and transformation ፕላን የምንለው ምን ላይ ተኮር ያደረገ ነበረ? sustainability of economic growth ላይ መሰረት ያደረገ ነበር ማለት ነው። እሺ 86ኛ ጥያቄ what was the main reason for the imbalances between domestic saving and investment in Ethiopia between 2010 up to 2020 ይለናል። በፈረንጆቹ ቁጥጥር ከ2010 እስከ 2020 ድረስ ወይም በእኛ ከ2002 እስከ 2012 አካባቢ ማለት ነው 2013 ድረስ ባለው ጊዜ ውስጥ ኢትዮጵያ ውስጥ ከፍተኛ የሆነ የሴቪንግ እና ኢንቨስትመንት ኢምባላንስ አለ ወይም አለመመጣጠን አለ። ከምን የመጣ ነው? ኤ ላክ ኦፍ ፎሬን ኢንቨስትመንት ስለሌለ ነው አይደለም። ቢ ሊሚትድ ዶሜስቲክ ሴቪንግ ቱ ሚት ዘ ኢንክሪዚንግ ኦፍ ዲማንድ ፎር ኢንቨስትመንት ይለናል። አዎ የሀገሪቷን ከፍተኛ የሆነ ዲማንድ ሚት የሚያደርግ ወይም ሊያሟላ የሚችል ሴቪንግ እና ኢንቨስትመንት አለመኖሩ ነው። እንግዲህ ሊሚትድ ዶሜስቲክ ሴቪንግ ቱ ሚት ኢንክሪዚንግ ዲማንድ ፎር ኢንቨስትመንት
ከፍተኛ የሆነ የኢንቨስትመንት ዲማንድ አለ። አዎ ኢንቨስት ማድረግ ብዙዎች ይፈልጋሉ። ኢቨን አሁን ኢንቨስት ማለት እኮ ወጥቶ መስራት ነው አይደል እንዴ? የሆነ ካፒታል አወጥቶ አፍሶ መስራት ነው። ሶ ተመራቂው አካል ራሱ ኢንቨስት አድርጎ መስራት ይፈልጋል። ነገር ግን ሴቪንግ የለም። ተግባባን? እኔን ጨምሮ ሁላችንም ጨምሮ ሴቪንግ የለም። ሶ ይሄ ሴቪንግ አለመኖር ኢንቨስትመንታችንን ምን ብሎታል? ጎድቶታል። 87ኛ ጥያቄ which of the following would be the most effective strategy for Ethiopians to ensure structural economic transformation ይለናል። by 2030 ኢትዮጵያ በ2030 ከፍተኛ የሆነ ኢኮኖሚ ትራንስፎርሜሽን እና እድገት እንዲኖራት ሊያደርጋት የሚችለው ኢፌክቲቭ ስትራቴጂ ነው። ወይም ኢትዮጵያ ከወሬ ባለፈ ከወረቀት ባለፈ ተግባራዊ የሆነ የኢኮኖሚ ለውጥና እድገት አምጥታ ልናያት የምንችለው የትኛውን ትራንስፎርሜሽን የትኛውን ስትራቴጂ ኢፌክቲቭ ስትራቴጂ ብትከተለው ነው? ኤ ፎከሲንግ ሶሊሊ ኦን አግሪካልቸራል ኤክስፖርቶች ላይ ብቻ ፎከስ ማድረግ ነው ይለናል። አይደለም። ቢ ቡስቲንግ ማኑፋክቸሪንግ ኢንዱስትሪ ሴንድ ኢንዱስትሪያል ኤክስፖርትስ ይለናል። የስ አሁን ከአግሪካልቸሩ ባሻገርም ኢንዱስትሪያል ማኑፋክቸሪንጉን ወይም ደግሞ የኢንዱስትሪ ምርታማነቷን መጨመር መቻል አለባት። በተጨማሪ ደግሞ አሁን የግብርና ምርቶችን ብቻ ሳይሆን መሸጥ ያለባት ወይም ኤክስፖርት ማድረግ ያለባት የኢንዱስትሪ ምርቶችንም ኤክስፖርት ማድረግ መቻል አለባት። ይህንን ነገር ኤክስፖርት ወይም የኢንዱስትሪ ምርቶችን ኤክስፖርት ማድረግ መቻሏ ደግሞ በከፍተኛ ሁኔታ የኢኮኖሚ ግሮዝ እንዲኖራት ያደርጋል ማለት ነው። ያደርጋል። እሺ 88ኛ ጥያቄ what is the primary objective of Ethiopia's ሆም ግሮን ኢኮኖሚክ ሪፎርም ይለናል። ሆም ግሮን ኢኮኖሚክ ሪፎርም የተሰኘ ኢትዮጵያ ውስጥ ያለ ፖሊሲ አለ ወይም ሪፎርም አለ ወይም እንቅስቃሴ አለ አይደለ? ሶ የዚህ እንቅስቃሴ ዓላማው ምንድነው ነው? ወይም ደግሞ ኦብጀክቲቭ ምንድነው? ምን ለማምጣት ነው? ኤ ኢንክሪዝ ኤክስተርናል ኤድ ወይም ደግሞ የውጭ ድጋፎችን ወይም የውጭ እርዳታዎችን ለመጨመር ነው ይለናል። ነው እንዴ? አይደለም። ቢ ፕሮሞት ሚሊታሪ ስፔንዲንግ ወይም ለጦር የሚወጣውን ወጪ ለመጨመር ነው። አይደለም። ሲ ሰስቴን ግሮዝ ስታቢላይዝ ማክሮ ኢኮኖሚ ኤንድ ክሪት ጆብስ ይለናል። የስ ያለውን የሀገሪቷን ኢኮኖሚ ወይም ማክሮ ኢኮኖሚውን ስታቢላይዝ ማረጋጋት፣ ዘላቂ የሆነ ሰስቴን የሆነ ኢኮኖሚ ግሮዝ ማምጣት እና ለማህበረሰቡም ስራን ለመፍጠር ነው። 89 ጥያቄ what is the purpose of Ethiopia's macro economic reforms in terms of fiscal policy ይለናል። ከፊስካል ፖሊሲ አንጻር የኢትዮጵያ ማክሮ ኢኮኖሚክ ሪፎርም ወይም ማክሮ ኢኮኖሚክስ ሪፎርም ፐርፐዙ ምንድን ነው ይለናል። ፐርፐዙ ምንድን ነው? ኤ ቱ ኢንሃንስ ታክስ ኮሌክሽን ኤንድ ፐብሊክ ኤክስፔንዲቸር ማኔጅመንት ይለናል። ወይም ደግሞ ታክስ ኮሌክሽን ሊበልጥ ለማፋጠን ወይም የተሻለ የታክስ ኮሌክሽን ሲስተም እንዲኖር እና ፐብሊክ ኤክስፔንዲቸር ማኔጅመንት ፐብሊክ ኤክስፔንዲቸሩንም ወይም ደግሞ ሀገሪቷ ላይ ያለውን ኮንሰፕሽን ወይም ደግሞ ኤክስፔንዲቸሩንም ምን ማድረግ ማኔጅ ለማድረግ ነው። አዎ። ቢ ቱ ኢንክሪዝ ዘ ካንትሪስ ኤክስተርናል ዴቢት ይላል። የሀገሪቷን የውጭ ወጪዎች እዳዎች ለመጨመር ነው። አይደለም። ቱ ሊሚት ጎቨርንመንት ስፔንዲንግ ኢን ኦል ሴክተርስ አይደለም። ቱ ዲክሪዝ ዘ ሮል ኦፍ ፕራይቬት ሴክተርስ ኢን ዘ ኢኮኖሚክ ዲቨሎፕመንት አይደለም። ዘ አንሰር ኢዝ ዋት ኤ። እሺ 9ኛ ጥያቄ እኔ ራሱ በጣም እየደከመኝ ነው። እዚህኛው ላይ እናበቀዋለን። እሺ what was the major challenges identified in Ethiopia's economic growth between 2010 up to 2020 ይለናል። that reform aims to address ይለናል። ወይም ደግሞ ኢትዮጵያ እንግዲህ ከ2010 አንስታ እስከ 2020 ባለው ጊዜያቶች ውስጥ የኢኮኖሚ ግሮዝ ለማምጣት የተለያዩ ሪፎርሞችን አድርጋ ስትንቀሳቀስ ነበር። በእነዚህ ሪፎርሞች ላይ የገጠሟት ቻሌንጆች እና እነዚህን ቻሌንጆች አድረስ ለማድረግ ያወጣቻቸው ሪፎርሞች አሉ። ወይም ደግሞ ኢትዮጵያ የገጠሟት ኢኮኖሚክ ቻሌንጆች አሉ። እነዚህን ኢኮኖሚክ ቻሌንጆች ደግሞ አድረስ ለማድረግ ከ2010 በፈረንጆች አቆጣጠር ከ2010 እስከ 2020 ድረስ ቀርጻ እየተንቀሳቀሰች የነበረችባቸው ፕላኖች ወይም ስትራቴጂዎች አሉ አይደለ? እነዚህ ስትራቴጂዎች ዋነኛ ኤማቸው ምንድን ነው? ዋነኛ ኤማቸው ምንድን ነው? አላማቸው ምንድን ነው? ኤ ላክ ኦፍ አቫይላብል ሮ ማቴሪያል ፎር ማኑፋክቸሪንግ ይለናል። አይደለም። ቢ ኦቨር ሪሊያንስስ ኦን አግሪካልቸራል ሴክተር አይደለም። ሲ ኢንፍሌሽነሪ ፕሬሸር ኤንድ ላክ ኦፍ አዲኩዌት ክሬሽንስ ኦፍ ጆብ ክሬሽንስ ይለናል። አዎ አንደኛ አገሪቷ ላይ ከፍተኛ የሆነ ኢንፍሌሽን ይከሰታል ወይም ደግሞ ኢንፍሌሽኖች ወይም የዋጋ ግሽበቶች ይኖራሉ። ይሄ አንዱ ኢትዮጵያ የምትቀርጻቸውን የኢኮኖሚ ፖሊሲዎችና ሪፎርሞች እንዳታሳካ ቻሌንጅ ከሆኑባትና ችግር ከሆኑባት መካከል አንዱ ነው። ሌላው ደግሞ ላክ ኦፍ አዲኩዌት ጆብ ክሬሽን ወይም ለህዝቡ በቂ የሆነ የስራ እድል ፈጠራ አለመኖሩ ምን አድርጓል ማለት ነው? ከፍተኛ የሆነ የኢትዮጵያ ሪፎርሞችና ፖሊሲዎች
ላለመሳካታቸው ትልቁ ምክንያት ነው ማለት ነው። እሺ ወደ 10 ጥያቄ ይቀረናል። ከተቻለ በሌላ ቪዲዮ እንመልስባቸዋለን። ካልሆነም እንግዲህ የቀሩት ጥያቄዎች እናንተ ስሯቸው። እኔ ሞር ስለደከመኝ ነው። በሌላ ቪዲዮ እንግዲህ በሌላ ኤግዛሞች እስከምንገናኝ በያላችሁበት መልካም ጊዜ ይሁን። ይህንን ቻናል ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይነሳ። መልካም ጥናት፣ መልካም ፈተና ለሁላችሁም።